ከሰሞኑ የገጠመውን የነዳጅ እጥረት ምክንያት በማድረግ በተለያዩ ምርቶች ላይ አላስፈላጊ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጠንካራ እርምጃ ይወሰዳል አሉ የወላይታ ሶዶ ከንቲባ እታገኝ ኃይለማርያም። ሸማቹ ህብረተሰብም መሰል ህገወጥነት ላይ የተሰማሩ አካላትን በማጋለጥ ሊተባበር እንደሚገባም ጥሪ ተላልፏል። የከተማው አስተዳደሩ ነዳጅና ሌሎች ምርቶች ላይ እያጋጠመ ያለውን ችግር ለመፍታት ከሚመለከታቸው አካላት ጋር የውይይት መድረክ አካሂዷል። ትሁን ዘለቀ ተጨማሪ አላት። ከሰሞኑ በተከሰተው የነዳጅ እጥረት ምክንያት በተለያዩ ምርቶችና በህዝብ ትራንስፖርት ታሪፍ ላይ ከፍተኛ የዋጋ ጭማሪ መደረጉ ይታወቃል። ይህንን ተከትሎ የሸማቹን ማህበረሰብ የሚያማርሩ ችግሮችን ለማስወገድ የወላይታ ሶዶ ከተማ ከንቲባ አስተዳደር ከዘርፉ ባለድርሻዎች ጋር አስቸኳይ የውይይት መድረክ አካሂዷል። በዚህም አላስፈላጊ የዋጋ ጭማሪ የሚያደርጉና በህገ ወጥነት የተሰማሩ አካላት ላይ ጠንካራ እርምጃ እንደሚወስዱ ተናግረዋል። ከእናንተ ስር የትራንስፖርት ማህበራት እናንተ የምትመሯቸው ከተፈቀደላቸው በኋላ ስምርት ቀጠና ለሰው አገልግሎት እንዲሰጡ ነው። እቃ የሚጭኑ መኪናዎች ከሆኑ እቃ ጭነው እንዲመጡ እንዲታረጉ ስለፈለግን ነው። ገበያ ውስጥ እየነገዱ ያሉ ጅምላ አከፋፋዮቹ፣ ችርቻሮ የሚሰሩ አካላት አላስፈላጊ ዋጋ እንዳይጨምሩ እንዲታረጉ ነው የመጀመሪያው ሴናሪዮ ማለት ነው፣ የቢሆን ሴናሪዮ። ይሄ ካልሆነ ግን ከእናንተ ጋር ተጋግዘን ሌላ አማራጭ ሀሳብ ውስጥ እንድንገባ የሚያስገድድ በርካታ መረጃዎች እየመጡ ነው ማለት ነው። ከመናኸሪያ ይወጣሉ ስምሪት ተሰጥቷቸው ከቀዱ በኋላ ግን ተመልሰው ህዝብ አሳፍረው ወደሚፈልግበት ቦታ ያለ መሄድ ችግር፣ እንደዚሁም ደግሞ አላስፈላጊ የሆነ በትክክለኛው ታሪፍ ቀርተው ሲያበቁ ዋጋ ጭማሪ ማድረግ፣ ህዝብን የሚያናድዱና የሚያስቆጡ ነገሮች ላይ መስራት ላይ የተሰማሩ ባለ ትራንስፖርቶች ስላሉ ይሄ በፍጥነት መታረም ስላለበት በከተማችን ያሉ ብቻ ሳይሆን እንግዲህ ከተማ ላይ የታክሲ አገልግሎት ብቻ ነው ሊሰጥ የሚችለው። ግን ደግሞ ከከተማ ወደ ተለያዩ አካባቢዎች ወደ ዞኖች እኛ ዞን ብቻ ወላይታ ዞን ብቻም ሳይሆን ከወላይታ ዞን ውጪ ባሉ አጎራባች ዞኖችም ሁሉም ቦታ ፍሰቱ አለ። ፍሰቱ እስካለ ድረስ የሚቀዱት ግን እንደየኪሎሜትራቸው በሚመጥን መልኩ ታስቦ የሚሞላ ስለሆነ ተገቢውን አገልግሎት እንዲሰጡ። በነዳጅ እጥረት ምክንያት በተሽከርካሪ መጓጓዣ ወጪ በማሳበብ በፍጆታ እቃዎች ላይ የተጋነነ ዋጋ የሚጨምሩ ነጋዴዎች ላይ የሚደረገው ቁጥጥር ጊዜ ሊሰጠው እንደማይገባ ያነሱት የሶዶ ከተማ ትራንስፖርትና ንግድ ማህበራት ተወካዮች ናቸው። ለኛ እንደ ችግር የሚታየው ምንድነው? አሁን ዛሬ ፕሮግራም ያለ መኪና ይቅዳ ይባላል። አንድ ትልቅ ችግር አለ። ዛሬ ፕሮግራም ያለ መኪና ትራንስፖርት እንደ ትራንስፖርት አሰራሩ ምንድነው? ለነገ ፕሮግራም ያለው ዛሬ ይዘጋጃል። ጎማ፣ ሬጂስትሮ፣ የተለያዩ ነገሮች ዝግጅት አድርጎ ይውልና ነገ መስመር አለው፣ መስመር ይሄዳል። አሁን ዛሬ መስመር ያለው መኪና ማደያ ላይ ገብቶ ፕሮግራሙ የዛሬው ያልፋል። ኦልሬዲ ማደያ ላይ ሰልፍ ነው። ስለዚህ ይሄን ማቀናጀት አልተቻለም። አሁንም ቢሆን ምናልባት ንግድ ቢሮ ለነገ ፕሮግራም ያለው ፕሮግራሙ ተለቅሞ ተስተካክሎ ዛሬ ቀደም ብሎ ተሰጥቶ ዛሬ ነዳጅ ቀጥቶ ውሎ ነገ ስምሪት ቢያገኝ ህዝብ አይጉላላ። ወረዳ ማደያ የሌላቸው አሉ። በሌላ በኩል ደግሞ ማደያ ኖሯቸው ወዲያው ያለቀባቸው አሉ። እነዚህም በሚመለከት ኩፖን ከተዘጋጀ መኪና በኩፖን ከቀዳ ኩፖኑን በትክክል የሚቆጣጠር አካል መፈጠር አለበት ብለን አዘጋጀን። ኩፖኑን የሚቆጣጠር አካል የለም። ለመውሰድ ቁጥጥር ይደረጋል። ሰውዬ ከወሰደ በኋላ ደግሞ መስራቱን መቆጣጠር አንድ ውጤት ነበር፣ አልተፈጸመም። በዚህ መነሻ ምንድነው የሚሆነው? ነዳጁን የቀዳ ሰው ይሄድና ህዝብ ሳያገለግል ተመልሶ መጥቶ ይሰልፋል። እዛ ላይ አልተመዘገበም፣ የያዘ አካል የለም፣ በኩፖኑ ላይ ፍርማ አልተደረገም፣ አይለይም። ይሄ አንድ ትልቅ ፈተና ነው። የከተማዋ ትራንስፖርትና መንገድ ልማት፣ ንግድና ገበያ ልማት እንዲሁም ፖሊስ ህገወጥነትን በጋራ ሊከላከሉ ይገባል ተብሏል። እኛ እንደ ጸጥታ ኃይል የምንቸገረው መኪና መውጫ መግቢያ የማደያው መንገዱን ዘግቶ አሽከርካሪዎች እየታዘዙ አይደለም። ይህንን ማህበራት ያለ ፕሮግራም መጥተው ይሰለፋሉ፣ ያለ ፕሮግራም ይዘጋሉ፣ ነዳጅ ይገለብጣሉ። እጅግ በጣም ከጊዜ ወደ ጊዜ ህገ ወጥነት እየበዛ ነው። ምናልባት ከትራንስፖርት ችግር ጋር አሁን በተፈጠረው አሁን በዚህ ሰዓት ባለው ችግር እንደ ተቋም ያለውን ችግር ለመፍታት ብለን
ያው በቅርበት ያግዙኛል፣ ይደግፉኛል ከፊት ያሉ አመራራት። በተጨማሪ ደግሞ የትራንስፖርት ማህበራት አብረን እየተቀናጀን እየሰራን ያለንበት ሁኔታዎች አሉ። ማንም ይሄ ይሆናል ብሎ ቅድመ ዝግጅት ያደረገ የለም። ግን ደግሞ ተፈጥሮ ሲገኝ አንዱን ከማጥቃት ይልቅ እንዴት እንለፍ ወደሚለው ሁሉ ሰው መምጣት አለበት የሚል ነገር አለ። አንደኛ ነጋዴው ማህበረሰብ እግዚአብሔር ካለው ነው ሰብስቦ የሚበላው። ዘርፎ ሲያበቃ ባይበላስ መኪና ስለጨመረ ጨምረናል ይላሉ። አይደለም፣ እዛው በረንዳ እኮ እህል እየገዛ ኢሚዲየትሊ 60 ብር የነበረውን 75 ብር ኑአይፍ ቤሽን ይጨምራሉ እኮ። በዛች በአንድ ሰዓት ውስጥ ከአዲስ አበባ መጥቶ ነው ወይ እቃ። በቀጣይ ይህ ህገወጥነት እንዳይቀጥል መንግስት አፋጣኝ እርምጃ እንደሚወስድ የገለጹት የወላይታ ሶዶ ከንቲባ ወይዘሮ ታገኝ ህብረተሰቡ እነዚህን ህገወጦች በማጋለጥ ከመንግስት ጎን እንዲቆም ጥሪ አቅርበዋል። እንግዲህ ይሄ ብቻም ሳይሆን የታክሲ አገልግሎት የሚሰጡ ባለባጃጆችን ፎርስ ከፍተኛ የሆነ ዋጋ ጭማሪ በማድረግ ከማደያ በመቅዳት ወደ ሃይላንድ ገልብጦ በውድ ዋጋ መሸጥ ከፍተኛ የሆነ ህገወጥና ጋጠወጥነት እየታየ ያለበት ሁኔታ ስላለ ይሄ በፍጥነት መታረም እንዳለበት የጋራ መድረክ መረጃ መስጠት ቅድሚያ ስለሚያስፈልግ ነው። ይህን ችግር ለመቅረፍ እንደ ከተማ አስተዳደር እንግዲህ ለታክሲ አገልግሎቱ ያሉን 2 ባሶች አሉ። እነሱን ጥገና አድርገን አገልግሎት እንዲሰጡ እያደረግን ነው ያለነው። በተለይ ገበያ ቀናት ወጣ ያሉት ካልሆኑ በስተቀር ከተማ ላይ ህዝብ በብዛት ፍሰቱና አገልግሎት ፈላጊ ያሉበትን እየለየን ስምሪት እየሰጠን ነው ያለነው። ይሄ ያው የሚቀጥል ነው የሚሆነው ችግሩ ሲቀርብ ብቻም ሳይሆን የነዚህ የባለ ታክሲዎችና ባለ ባጃጆች ተገቢውን አገልግሎት የማይሰጡ ከሆነ ሌላ ተጨማሪ ኮንትራት መኪና በመውሰድ ሙሉ በሙሉ ከስምሪት ውጪ እንዲሆኑ የማድረግ ስራ ለመስራት መጀመሪያ መረጃው እንዲኖራቸው ማድረግ